አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሉልሻ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? እንደዚሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ሰላማችሁ በያላችሁበት ዓለም ዳርቻ ብዝዝት ይበልልኝ። ሰላም ለሀገራችን። ወጥቶ ከመቅረት አላህ የጠብቃችሁ እህቶቼ። ያሰባችሁት ያለማችሁት ተሳክቶ በሰላም ለሀገራችሁ ያብቃችሁ። ከምንሰማው ከምንፈራው ሁሉ አላህ ይጠብቀን እላችኋለሁ። ውዶቼ ማሮቼ፣ መልካምነት ለራስ ነው። ይሄንን ቪዲዮ ስትጀምሩ ላይክ እያደረጋችሁ ጀምሩ። ዛሬ የምላችሁ ነገር አለኝ። ዛሬ ምንድን ነው ለመጥፋት ያሰባችሁ እህቶቼ ምን አይነት ጥንቃቄ ማድረግ እንዳለባችሁ ልነግራችሁ ፈልጋለሁ። በውስጥ የደረሰኝ ቪዲዮ አለ። ቪዲዮውን እስከ መጨረሻው ተከታተሉት። ወደኋላ የሰራኋቸው ብዙ ቪዲዮዎች አሉ፣ ይጠቅሟቸዋል። ብዙ ጊዜ እኔ የምሰራው በስደተኛ እህቶቼ ላይ ነው። አዳምጧቸው፣ ሸር አድርጓቸው። እናንተ ሸር እያደረጋችሁ አንድ ሰው ብትታደጉ ቀላል አይደለም ማለት ነው። እና ወደ መጣሁበት ስወስዳችሁ ኮንትራት ተመዳብ ቤት መጥፋት ያሰባችሁ፣ በእርግጥ ማንም ሰው ፈልጎ አይደለም ህገ ወጥ መሆን የሚፈልገው፣ ማንም ሰው ወዶ አይደለም። ብዙዎቻችሁ በብዙ ችግር ውስጥ እያለፋችሁ እንዳላችሁ በተለይ በውስጥ የምትናገሩኝ በጣም ብዙ እህቶች አላችሁኝ። አላህ ይገዛችሁ፣ አላህ ከችግራችሁ ይፈርጃችሁ። እንደ አማራጭ ስታጡ ነው ይህንን ውሳኔ የምትወስኑት ማለት ነው። ነገር ግን ይህንን ውሳኔ ስትወስኑ ራሳችሁን ችግር ላይ ሳትጥሉ በመጠንቀቅ መሆን መቻል አለበት ብዬ ነው የማስበው። ምክንያቱም አንድ እህቴ እህቷ ጠፍታ በአንድ ሳኮን ብዙ እህቶች ናቸው። እህቷ ተችግር ላይ ትሆንባታለች። ነገር ግን በቃ ሰው በሰው ታገናኝና ታስወጣለች፣ ተኮንትራት ማለት ነው። ነገር ግን ያቺ ያስወጣችባት ሴትየዋ ልጅቷ ራሱ መልስ አገተቻት። እኛ እርስ በርሳችን በጣም ተጨካክነናል። እኛ ኢትዮጵያኖች እርስ በርሳችን በጣም ተጨካክነናል። እና ከዚህ በፊት ታስታውሱ ከሆነ ቪዲዮ ሰርቻለሁ። ምን አይነት ቪዲዮ ካላችሁኝ፣ እህቶችን ተኮንትራት እያስጠፉ የሚያግቱ ገንዘብ የሚቀበሉ ከቤተሰቦቻቸው እንዳሉ ቪዲዮ ሰርቼ ነበረ እና ብዙ ሰው ጋር አልደረሰም፣ ብዙ ሰውም አላዳመጠውም። እባካችሁን እናንተ ላይክ ስታደርጉ ነው ብዙ ሰዎች ጋር የሚደርሰው ማለት ነው። ይሄንን ካደረጋችሁ አማራጭ ነው፣ በቃ አማራጭ የለኝም፣ ህይወቴን የማድንበት መጥፋት ብቻ ነው ካላችሁ የሀገራችሁን ልጆች ፈላልጋችሁ የታወቀ ሰው ፈላልጋችሁ መውጣት ነው። ካልሆነ ግን በጣም ከባድ ነው። ከባድ የሚያደርገው ነገር ደግሞ በገዛ ወገናችሁ በገዛ ኢትዮጵያኖች ወንድም እህቶቻችሁ ነው የበደልን ጥግ የምታዩት ማለት ነው። ማለቴ በራሳችሁ ማለት በአረቦች በመዳሞች ብትበደሉ በደል ቢደርስባችሁ ምንም አይደለም ብላችሁ ትቀበላላችሁ። ምክንያቱም አያቁኝም፣ መጣሁባቸው አልመጡብኝም ብላችሁ ትቀበላላችሁ። ነገር ግን በጣም በቃ ልባችሁን የሚሰብረው ነገር ያድነኛል፣ የሀገሬ ልጅ ነው፣ ኢትዮጵያዊ ወገኔ ነው፣ ደሜ ነው በምትሉት ነው የበደልን ጥግ የምታዩት ማለት ነው። እና እንደዛ እንዳይሆንባችሁ እንደ እህቶቻችን እንዳትሆኑ ተጠንቀቁ። በተለይ ጅዳ አካባቢ ላይ በእንደዛ አይነት እየተሰማሩ በጣም ብዙ ጅቦች አሉ፣ የኛው ኢትዮጵያኖች ማለት ነው። ለመውጣት ስታሰቡ ጥንቃቄ አድርጉ። ሌላው ደግሞ ስልካችሁ መጠለፍና አለመጠለፉን ቼክ አድርጉ። ምንም ነገር ከማድረጋችሁ ከማንም ጋር ምንም ከማውራታችሁ በፊት ስልኬ ተጠልፏል ወይስ አልተጠለፈም ብላችሁ ቼክ አድርጉ። ለምን ካላችሁኝ እናንተ ሳታውቁ ዝም ብላችሁ ችግራችሁን ብቻ የምታወሩ ከሆነ እነሱ ደግሞ ከኛ ብዙ ርቀት ሄደዋል። እነሱ በቴክኖሎጂ ረቀዋል። እኛ ደግሞ ገና ነን፣ ገና ምንም ነን። እኛ ገና ዜሮ ላይ ነን። ገና እንባላለን። ገና ክፋትን ነው እኛ እየተማረን ያለ ነው እንጂ ብልሃትን ቴክኖሎጂን አይደለም እየተማረን ያለ ነው። እና እናንተ ችግራችሁን ስታወሩ እነሱ የእናንተን ችግር ስልክ ጠልፈው እያስተረጉሙ ይሰሙባችኋል ማለት ነው። ከዚህ በፊት ብዙ እህቶች ችግር ውስጥ እንደገቡ እንደዚሁም ደግሞ ካሜራ መኖር አለመኖሩን ቼክ ሳያረጉ ወጥተው ብዙ እህቶች እንደተያዙ ደግሞ በጣም የሚከብደው ነገር ምን እንደው ታውቃላችሁ? ይሄን ስታደርጉ ስትያዙ ይከፋል። የምትበደሉት በደላችሁ በጣም ነው የሚከፋባችሁ። እና እነዚህ ነገራቶች ጥንቃቄ ይሻሉ ማለት ነው። በተለይ ከቻላችሁ
ለመውጣት ስታስቡ የሀገራችሁን ልጆች ብታፈላልጉ የአገር ልጅ ካልተገኘ ደግሞ ይሄ ሰው እንደው ምን ያክል ነው ብላችሁ ምታጣሩ ስለዛ ሰው ሚዲያ ላይ ያወራ ሁሉ ሚዲያ ላይ እየተናገረ ሁሉ እውነተኛ ነው ብላችሁ አትውሰዱ። ይህ ማለት ደግሞ ሁሉም ሰው እንደዛ ነው ማለት አይደለም። መልካም ሰዎች አሉ፣ እህቶቻቸውን ወንድሞቻቸውን ከልብ የሚረዱ የእህቶቻቸው የወንድሞቻቸው ህመም የሚያማቸው እጅግ መልካም የሆኑ ሰዎችም አሉ። ይሄንም መዘንጋት የለባችሁም። በዚሁ ልክ ደግሞ ገንዘብ ያሰከራቸው እህትና ወንድሞቻቸውን በገንዘብ የሚሸጡ አረመኔዎችም አሉ እና አሁን እህቶች በጣም እያለቀሱ ነው ያሉት በውስጥ። እውነቴን ነው የምላችሁ። እኔ ምን ላደርጋችሁ? በምን ልርዳቸው? እኔ መርዳት ብችል እችላለሁኝ፣ እረዳ ነበር። ነገር ግን በእኔ አቅም የሚሆን ነገር አይደለም። አንደኛ ሲወጡ በቃ ህገ ወጥ ነው የሚሆኑት። ህገ ወጥ ስትሆኑ ደግሞ ከባድ ነው፣ ለመገኘትም ከባድ ነው፣ አፈላልጎ ለማግኘትም ከባድ ነው። በምን ትገኛላችሁ? እነዛ ሰው አቅደውበት አስበውበት ነው የሚያግቱት ማለት ነው። ስራቸው ነው። ምክንያቱም ገንዘብ ነው ያሰከራቸው፣ ገንዘብ ነው አይናቸውን ያወራቸው። እና እንደ እህቶች እንዳትሆኑ። ያች የፈረደባት መከረኛ ናት። ዛሬም እየየ ነው የኢትዮጵያ እናት። እንደው አንድ ሆኖ አልታደልንም አልታደሉም እየየ እያሉ ነው ማለት ነው። እና እናቶቻችሁም እንዳያለቅሱባችሁ እንደው አማራጭ እጥት ካላችሁ ሀገራችሁ ግቡ። እጃችሁን ለፖሊስ ስጡ። እውነቴን ነው የምላችሁ። እጃችሁን ለፖሊስ ሰጥታችሁ በቃ ሪ አገሬ ያስገባ ይበሉ። ምክንያቱም እናንተ ደህና ከሆናችሁ፣ እናንተ ሰላም ከሆናችሁ ነገ ምን አለ ስደትን መልሳችሁ ትመጡበታላችሁ። ስደትን መልሳችሁ ትሰደዱበታላችሁ። አትፍሩ። ሀገር ለመግባት እንደ ጦር አትፍሩ። ዋናው ነገር ትልቁ ነገር የእናንተ ደህንነት ነው ሊያሳስባችሁ የሚገባው። አንቺ ደህና ካልሆንሽ፣ አንቺ ከአንዱ ችግር ወጣሁ ብለሽ ሌላ ችግር የምትገቢ ከሆነ ምኑ ነው ያንቺ ምኑ ነው ያንቺ ደህንነት የሚያሳስብሽ? አንዱ ችግር ወጥተሽ አንዱ ችግር ገብተሻል እኮ። ስለዚህ መጀመሪያ ሊያሳስባችሁ የሚገባው የሰላማችሁ ጉዳይ ነው፣ የደህንነታችሁ ጉዳይ ነው። እኔ በቃ ደህንነት የተጠበቀ ነው ወይ በወጣ ይሄንን እርምጃ ብራመድ ከዚህ የተሻለ ነገር አለ ወይ ብላችሁ ነው ማሰብ ያለባችሁ። ስለዚህ አማራጭ ካጣችሁ ሀገራችሁ ብላችሁ ሀገራችሁ ግቡ። አይዟችሁ፣ አብሽሩ። ደግሞ አላህ ምንጊዜም ማሰብ ያለባችሁ አንድ ችግር ሲያመጣ ለበጎ ነው ለመልካም ነው ብላችሁ ሰዱት። ምክንያቱም የተሻለ ነገር አስቦላችሁ ነው፣ የተሻለ ነገር ይዞላችሁ ነው የሚሆነውና ዝም ብላችሁ ሁሉንም ነገር በመጥፎ ነገር አትተርጉሙት ማለት ነው። በመጥፎ ነገር ተርጉማችሁ በቃ ሀገር መግባትን እንደ ጦር ፈርታችሁ ራሳችሁን ችግር ውስጥ አትክተቱ። አብዛኞቹ እህቶች በቃ እኔ ሀገር ተገባሁ እንደዚህ ብዙ አላማ አለኝ ብዙ ትትትት የሚሉ እህቶች አሉ፣ በውስጥ ያጋጠሙኝ ማለት ነው። አንቺ ደህና ታልሆንሽ እኮ የዓላማ አይሰካም። አንቺ ደህና ስትሆኝ ነው ያንን ዓላማ ማሰካት የምችይው። አንቺ ሰላማዊ ሰው ስትሆኝ ነው። አንቺ የተረጋጋ አይምሮ ሲኖርሽ ነው። አንቺ ከክፉ ሰዎች ስትርቂ ነው። አንቺ ከክፉ ሰዎች ራስሽን ስትጠብቂ ነው ያንን ያሰብሽውን ዓላማሽን የምታሳኪው። ካልሆነ ግን አንቺ ራስሽን ችግር ውስጥ ከተሽ ቤተሰቦችሽንም ታስለቅሻለሽ፣ ለራስሽም ታለቅሻለሽ ማለት ነው። ስለዚህ እንደዛ አይነት ነገር በውስጥ ገጥሞኝ ነው ነግረውኝ ነው እህቶቻቸው የታገቱባቸው ናቸው እንደዚህ ያሉኝ። ተጠንቀቁ ከእንደዚህ አይነት ነገር ማለት ነው። ይጠቅማችኋል። ሼር አድርጉ። ዝም ብላችሁ ገና ለገና ከአንዱ ችግር ለመውጣት ብላችሁ ሌላ ችግር ውስጥ እንዳትጨመሩ። አላህ ይገዛችሁ፣ አላህ ይጠብቃችሁ እህቶቼ። ላይክ፣ ሸር፣ ሰብስክራይብ አድርጉ። እንሻላ በሌላ ቪዲዮ ደግሞ ተመልሰን እንገናኛለን። በጣም ወዳችኋለሁ፣ አከብራችኋለሁ። ለምትሰጡኝ መልካም አስተያየት ከልብ አድርጌ ነው የማመሰግነው። እንሻላ በብዙ ቪዲዮዎች እንገናኛለን። ከቆይታ በኋላ ደግሞ በአረበኛ ትምህርታችን እንገናኛለን። መጠየቅ የምትፈልጓቸውን ጥያቄዎች ጠይቁ። እስከዛው ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።